ተክለ ሃይማኖት ለኔ ይደረሱልኝ ኪዳነ ምሕረት ለኔ ያደረገችልኝ ቅዱሳን ለኛ የዋሉትን ውለታ ይሄ በሁለት ጥቅስ አካኪ ዘራፍ የሚለው ሰው እንዴት ይረዳኛል? እንዴት ነው ለነሱ ምን ነግረው? ከባድ ነው። ጣሙን የቀመስኩት እኔ ነኝ። በነገራችን ላይ ምዕመናን ቤተክርስቲያን እንደዚህ የምትደክመው ከዚህ ለመዳን ነው። ይሄንን አስበን እንድንፈራው አሟሟቴን አሳምርልኝ እንድንል አደራህን አምላኬ አሟሟቴን አሳምርልኝ እንድል እንጂ እንደሌሎች ሰዎች ሞልቶልሃል ተገኝቶልሃል ገልብጠዋል ፈታው ናም ብሎ ጮሆ ለመሄድ አይደል። እሱንማ ብንሰራ ብንደክም የምናገኘው ነው የዚህን ዓለም ሀብት ማለት። አንዳንድ ጅላጅሎች የባንክ ቤት ቡካቸውን የሆነ አዳራሽ ውስጥ አምጥተው በሆነ ሰው እግር ስር ጥለው በባንክ ቤት ውስጥ የሆነ ገንዘብ ገብቶላል ሲባሉ እልል የሚሉ አሉ። ሌቦች ናቸው። ሰውየው ሌባ ነው፣ ሰዎቹም ሌቦች ናቸው። የማንም ገንዘብ ነው እግዚአብሔር አምጥቶ የሚያስገባላቸው? ከሰው ወስዶ ነው። ይሄ ደግሞ በባህሩ የሚስማማው አይደለም። ከሰማይ ነው። ገንዘብ አይታተምም እዛ። እንዴት ነው አካውንት ዝም ብሎ ገንዘብ የሚገባው? ማጭበርበር እኮ ነው። ሰርታ ለፍታ ደክመ ነው ተደውሎ ለገሌ ይሄን ያህል ብር አስገብቼልሃለሁ የሚለው በአየር ላይ ገንዘብ ይገባል እንዴ? ይሄ እምነት ነው እንዴ? ይሄ ክርስትና ነው እንዴ? ክርስቶስ የመጣው ብር ሊያትም ነው እንዴ? ጅልነት ነው። ይሄ የመጨረሻ ጅልነት ነው። እየተጃጃሉ ኖሮ በኃጢአት ኖሮ መጨረሻ ወደ ገሃነመ እሳት መሄድ መሸጋገሪያ ነው። ግን ከድጡ ወደ ማጡ እድል ካለበት ህይወት እድል ወደ ሌለበት ህይወት ማለት ነው። ሞትን በጣም የሚፈሩት ኃጥአን ናቸው። ሞትን ደግሞ የማይፈሩት ደፋሮቹ፣ ሞትን የሚፈልጉ ወደ እግዚአብሔር መሄጃ መንገድ መሆኑን ያወቁ እነዚህ ደግሞ ጻድቃን ናቸው። ሰው ሽምቅቅ የሚለው ኃጢአት ሲሰራ፣ የጽድቅ ስራ ሲሰራ ግን ከእግዚአብሔር ጋር እንደሚኖር ያውቀዋል ማለት ነው። በሁለት ቢላ መብላት አይቻልም። ሁለት እግር ስላለን ሁለት ዛፍ ላይ መውጣት አይቻልም። ይሄኛው ለነፍሴ ነው ያኛው ለስጋ ነው የሚሉ ሰዎች አሉ። የለም፣ እግዚአብሔር የነፍስም የስጋም ፈጣሪ ነው። ነፍስንም ስጋንም የሚመግብ ታማኝ አምላክ። ሞት አይቀርም እኔን ማምለጫ የለኝም የሚል ጽሑፍ ጽፏል በሰሞነ ሕማማት። አንደኛ የክርስቶስን መከራ እናስባለን። ሁለተኛ 5500 ዘመንን ያን ዘመን የጨለማውን ዘመን መስቀል የሌለበት የኃጢአት ስርየት የሌለበት የክርስቶስ ቅዱስ ሥጋና ክቡር ደም የሌለበት ቡራኬ የሌለበት ያን የጨለማ ዘመን ታሳየናለች። መጋረጃዋ ጥቁር ይሆናል። ቤተ መቅደሱ ይጋረዳል። የቤተ መቅደሱ የታቦቱ የመንበሩ አገልግሎት አይኖርም። ውጪ ነው ሁሉ ነገር። ያ ዘመን እንዲህ ነበር ትለናለች ቤተክርስቲያን። ያ ዘመን እንዲህ ነበር። ማማተብ የለም ነበር። እግዚአብሔር ይፍታ የሚል ካህን የለም። አባቴ ይፍቱኝ የለም። አባቴ ይባርኩኝ የለም። ያ የጨለማ ዘመን እንዲህ ነበር ትለናለች። የራሳችንን ኃጢአት እያሰበን የምናለቅስበት የራሳችንን አቤቱ ይቅር በለን እያለ ክርስቶስ ሆይ ማረን እያለ እየወደቅን እየተነሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብሬ እሞታለሁ። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የስብከታችን ርዕስ የሚሆነው ይሄ ነው። እስኪ አብረን በለው። አብሬ በሉ፣ በደንብ በሉት። አብሬ እሞታለሁ። አብሬ ምን ሆናለሁ? ኢትዮጵያውያን አብሮ የበላ አብሮ ይሞታል ይላሉ። አብሮ የበላ አብሮ ይሞታል። በደስታ ጊዜ አብሮ የሆነ ሰው፣ በፍቅር ጊዜ አብሮ የሆነ ሰው በመከራ ጊዜም አብሮ ይሆናል፣ አይለያይም ለማለት ነው። አብሮ መብላት የፍቅር መገለጫ ነው። በተለይ ኢትዮጵያውያን ከማንም ጋር ማዕድ አይቆርሱም። መጽሐፍ ቅዱስም ይከለክላል። በነገራችን ላይ መጽሐፍ ቅዱስ ማዕድ አይደለም ሰላም አትበሏቸው ነው የሚለው። ቤተክርስቲያን ሰላማዊት ቤት ናት። ክርስቶስም የሰላም አምላክ ነው። ሰላም አትበሏቸው ማለት መንገድ ላይ እንደምናደርግ እንደምንዋልክ ወይም ሃይ እየተባባልን የምንጨባበጠውን ማለት አይደለም። ይሄ ልባዊ የሆነ መቀራረብ ከመጣ መስመር ከሌለው ገደብ ከሌለው አፈናቅሎ ሊጥል ስለሚችል ልብን ከመስጠት ጋር ማለት ነው። በተለያየ መልኩ
እንዲህ አይነት ነገር በሃይማኖት ከማይመስሉ ሰዎች ጋር አብሮ መስራት፣ አብሮ ማጥናት፣ አብሮ ሀገር መገንባት፣ አብሮ ችግኝ መትከል ይቻላል። አብሮ መጸለይ፣ አብሮ መብላት አይቻልም። አብሮ መብላት የማይቻሉ ለምንድን ነው? የክርስቲያን ማዕድ የተከበረ ነው፣ ስርዓት አለ። ስንጀምር በጸሎት ነው የምንጀምረው፣ ስንጨርስም በምስጋና ነው አይደለም? ስለዚህ ሃይማኖቱ ሌላ የሆነ ሰው ከኛ ጋር አቡነ ዘበሰማያት ሊል አይችልም። ስብሐት ሲባልም ሊያመሰግን አይችልም። ካለበለዚያ አብሬያቸው ሆናለሁ ካለ ጥሩ ነው። ካለበለዚያ ግን ምንድነው የሚሆነው? በተጽዕኖ ነው የሚመስለው ማለት ነው። ለእንጀራው ብሎ እኛ የምንለውን የሚል ከሆነ ይሄን ደግሞ ቤተክርስቲያን አታስተምር። ስለዚህ ከዚህ አንጻር ከገሌ ጋር ማዕድ አልቆርስም ይላሉ። የመጨረሻ ውሳኔ ከሱ ጋር ማዕድ አልቆርስም። ምክንያቱም አብሮ ማምለክ፣ አብሮ መጸለይ፣ አብሮ እግዚአብሔርን መውደድ፣ አብሮ ሃይማኖትን መግለጥ ስላለበት ማለት ነው። እና አብሮ መብላት የፍቅር መገለጫ ነው። አብሮ የበላን ምንድነው የሚሉት? ቅዱስ ዮሐንስ አይሸረውም። ቅዱስ ዮሐንስ ማለት ዘመንን ማለት ነው። ዘመናቱ ሲቀያየሩ አብሮ የበላን ሰው ግን ዘመን አይቀይረውም። ግን እንደዚህ ነን ወይ? አብረውን ሲበሉ የነበሩ ሰዎች፣ አብረውን ሲኖሩ የነበሩ ሰዎች በፊት ለፊት ሳይሆን በማጅራታችን አላሉንም ወይ? አብረውን የሆኑ ሰዎች አልካዱንም ወይ? ይሄ በጣም ከባድ ነው። አብሮ መብላት ማለት አብሮ መኖር ማለት ነው። አብሮ መብላት ማለት አብሮ ማምለክ ማለት ነው። አብሮ መብላት ማለት አብሮ ማዘን ማለት ነው። አብሮ መደሰት፣ በፍቅር ፈትል አንድ ላይ መሆን ማለት ነው። ምናልባት አሁን ከመብላት ጋር የሚገናኘውን ነገር ስትሰሙ የኛ የማዕድ አከባበር በተለይ ኦርቶዶክሳውያን አሁን ባለንበት ዘመን በጣም ቀላል መስሎ ስለሚታየን እንዲሁ ዝም ብለን ያገኘነውን ባገኘነው ቦታ ካገኘነው ሰው ጋር ስለምንበላ ጸሎት ጸልየን ባርከን አመስግነን ስለማንመገብ ከተመገብንም በኋላ እንዲሁ ስለማናደርግ በትንሹ ማዕድ ላይ ስንታመን ወደ ትልቁ ማዕድ ወደ ቅዱስ ሥጋውና ወደ ክቡር ደሙ እንደምንሸጋገር ስለማናውቅ በፌስታሉም በምናምኑም መንገድ ላይም በየጥጋጥጉም ስለምንመገብ በጣም ቀላል ነው የሚመስለን። እሱ ማለት ግን አይደለም። እሱ ማለት አይደለም። ሞት ምንድነው ስንል አብሬ ሞታለሁ የሚል ስለሆነ የስብከታችን ርዕስ ሞትን ትንሽ መግለጥ ያስፈልጋል። ሞት ምንድነው ስንል ሞት ሁለት አይነት ነው። የሥጋ ሞት አለ፣ የነፍስ ሞት ደግሞ አለ። በመጀመሪያ ሞት ማለት የመጀመሪያው የሥጋና የነፍስ መለየት ማለት ነው። ቤተክርስቲያናችን እረፍት የምትለው ማለት ነው። ከዚህ ከኃላፊው ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው። በሐዲስ ኪዳን ሞት መሸጋገሪያ ነው። ሞት ለፍጥረት ሁሉ የማይቀር ነው። ሞት ሁሉንም እኩል የሚያደርግ ነው። ሁሉ ከፍና ዝቁ በዚህ ምድር ላይ ስንኖር ነው። በልብስም በምንም በምንበላውም በምንጠጣውም በኑሯችንም አንዳንዴ ደግሞ በተወለድንበት ቦታም ከፍና ዝቆች ይኖራሉ። ስንሞት ግን እኩል ሁሉም ሰው እኩል ነው የሚሞት። ሰው በዚህ ዓለም ላይ ያለውን ከፍና ዝቅ እስኪሞት ድረስ ይዞት ይሄዳል። አንዳንድ ጊዜ ማለት ነው እስከሚቀበርበት ሳጥን እስከሚቀበርበት ቦታ ድረስ ይዞት ይሄዳል። ግን ከሥጋ ጋር ሲገናኝ ያው ነው። ሁሉም ምስጥ ይበለዋል፣ ሁሉም ይረግፋል። ሌሎቹ ደግሞ በጣም የማይፈርስበት የማይበሰብስበት ቦታ በጣም ውድ የሆነ ቦታ ላይ አስከሬናቸውን የሚያስቀምጡ አሉ። በዓለም ላይ ታላላቅ ዘፋኞችን ጨምሮ ማለት ነው። ሰዎች ሄደው የሚጎበኟቸው የፈለገ ነገር ቢሆን ሁሉም ሞት እኩል ሁሉንም ሰው እኩል የሚያደርግ ነው። ሁሉም ሰው እኩል የሚሆንበት ነው። በአንድ ወቅት ፕሮፌሰር መስፍን ወልደማርያም የተባሉት ኢትዮጵያዊ ምሁር ሞት አይቀርም እኔም ማምለጫ የለኝም የሚል ጽሑፍ ጽፏል። በጣም የሚገርም ነው። ሞት አይቀርም እኔም ማምለጫ የለኝም። አርፈዋልኝ ሰው ነፍሳቸውን ይማርልን። በእውነት ያው የሁሉንም ሰው ነፍስ ቢምር እኛ ምቀኞች ስላልሆነ ቅዱስ ያሬድም ይህን ሲናገር ኢትዮጵያዊ ሊቅ ሞትስ አይተዋችሁምና ይላል። ሞት ከሥጋ የሥጋ ከነፍስ መለየት በዚህ ምድር ከዚህ ምድር በአፋ የምንሆንበት ስርዓት ወደ እግዚአብሔር የምንሄድበት
ይሄ ሞት አይተዋችሁም ይላል። የማይሞት ልብ አድርጉ ምዕመናን፣ የማይሞት በዚህ ምድር ሕያው ሆኖ የሚኖር ሞትን ይለፈኝ የሚል ልክ እንደ አንዳንድ ጨዋታዎች ይህን ጥያቄ አልመልስም ይለፈኝ ብሎ ሰው ስለ ሕይወቱ ሲጠየቅ ወይ ከባድ ጥያቄ ሲጠየቅ ይለፈኝ እንደሚለው ሞትን ይለፈኝ የሚል በዚህ ምድር ላይ ሕያው ሆኖ የሚኖር የማይሞት የለም። ይሄ የእግዚአብሔር ቃል ነው። በዚህ በመዝሙር 89 ቁጥር 48 ላይ ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ልብ አድርጉ፣ እኛ ከሞትን በኋላ ሕያው ሆነ ነው የምንኖረው። ግን እየተናገረ ያለው የሥጋ ከነፍስ መለየትን ነው። ሁለተኛውን ሞትና ሁለተኛውን ሕይወት አይደለም። በዚህ ምድር ላይ ያለው ሕያው ሆኖ የሚኖር የማይሞት ማን ነው? ነፍሱንስ ከሲኦል እጅ የሚያድናት ማን ነው? በገዛ ስልጣኑ በኃይሉ አልሞትም የሚል ማን ነው? ወደ ሲኦል አልገባም የሚል ማን ነው? ይሄን ሁሉም ማድረግ የሚችል ፍጥረት የለም ይላል። ሞት ለቅዱሳንና ለኃጥአን ሲሆን ይለያል። በኋላ ለምናመጣው ምስጢር ስለሚጠቅመን ነው ይሄን የምናገረው። ለቅዱሳንና ለኃጥአን ሲሆን ይለያል። አሁን ሞትን የሚፈሩና የማይፈሩ በቤተ ክርስቲያን አስተምሮ ሁለት አይነት ሰዎች አሉ። ሞትን በጣም የሚፈሩ፣ ሞትን ደግሞ የማይፈሩ። ቤተ ክርስቲያን እነዚህ ሰዎች ኃጥአንና ጻድቃን ነው የምትላቸው። ሞትን በጣም የሚፈሩት ኃጥአን ናቸው። ሞትን ደግሞ የማይፈሩት ደፋሮቹ፣ ሞትን የሚፈልጉ ወደ እግዚአብሔር መሄጃ መንገድ መሆኑን ያወቁ እነዚህ ደግሞ ጻድቃን ናቸው። ሰው ሽምቅቅ የሚለው ኃጢአት ሲሰራ ነው። የጽድቅ ስራ ሲሰራ ግን ከእግዚአብሔር ጋር እንደሚኖር ያውቀዋል ማለት ነው። ስለዚህ ውስጣችንንም እየፈተሽን ነው። ሞት ለኃጥአን ሲሆን፣ ሞት ለጻድቃን ወይም ለቅዱሳን ሲሆን ይለያል። አንዱ ሞት ሁለት አይነት ሁኔታዎችን ይፈጥራል በሰዎች ሕይወት ውስጥ ማለት ነው። ለቅዱሳን ሲሆን ሞት ረፍት ነው። ለቅዱሳን ሲሆን ሞት ክብር ነው። በክብር የሚሸኝበት ከዚህ ዓለም ስቃይ፣ ውጣ ውረድ፣ መከራ የሚያርፍበት ነው። ለዚህ ነው ቅዱስ ዳዊት ክቡር ሞቱ ለጻድቅ በምን በቅድመ እግዚአብሔር፣ በእግዚአብሔር ፊት፣ በእግዚአብሔር ሁኔታ ወይም በእግዚአብሔር ዳኝነት፣ በእግዚአብሔር ፍቅር፣ በእግዚአብሔር ዓለም የጻድቅ ሰው ሞት፣ የእውነተኛ ሰው ሞት የተከበረ ነው ይላል። መዝሙር 115 ላይ የምናገኘው ነው። የሚናፈቅም ነው። ቅዱስ ጳውሎስ ይናፍቀው ነበር። ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ሊሄድ ደመና ጠቅሶ አይደለም። ሊሄድ የሚለው በነፍስ ነው። ነፍሱ ከስጋው ተለይታ የሚሄድበትን ቀን ይናፍቅ ነበር። ደግሞ ለፊሊፒን ክርስቲያኖች እኔ ከእናንተ ጋር ብኖር ደግሞ ይሄ ለእናንተ መልካም ነው ስለማስተምራችሁ፣ ቃለ እግዚአብሔር ስለምነግራችሁ፣ ለእኔ ግን ይሄንን አልፈልገውም። ለእናንተ ጥሩ ነው መሄድ እናፍቃለሁ፣ ግን በሁለቱ እጨነቃለሁ አለ። ትቻችሁ መሄድ እናንተን ትቶ የመሄድ ስሜት ይሰማኛል። ለማን ትቶ አይነት ነገር ማለት ነው። ደግሞ ከእናንተ ጋር እንዳልኖር ከእግዚአብሔር ጋር መኖር ደግሞ ይናፍቀኛል። በጣም የሚጨነቅበት ጉዳይ ነው። በራሴ ኃይል ወደ እግዚአብሔር መሄድ ስለማልችል ያለኝ ዕድል መጠበቅ ነው ይላል። ግን እኔ ምርጫዬ መሄድ ነው ይላል። ቅዱሳን የሚናፍቁት ነው ሞት ማለት ነው። የማያስፈራም ነው ሞት። ይተፍረው ለሞት ፍረዋ ለኃጢአት። ይሄ ቅዱስ ያሬድ ኢትዮጵያዊ ሊቅ የተናገረው ነው። ሞትን አትፍሯት፣ ኃጢአትን ግን ፍሩ። ሞት አይቀርምና ለሰማያዊው አስቡ እንጂ ስለ ምድራዊው አይደለም። መፍራት ካለባችሁ ሞትን አትፍሩ። ሞትማ መንገድ ነው። መፍራት ያለባችሁ ኃጢአትን ነው ይላል። ሞት ለጻድቃን እንደዚህ ነው። ሞት ለኃጥአን ደግሞ ረፍት ሳይሆን መከራ ነው። ሞት ለኃጥአን የሚናፈቅ ሳይሆን የሚያስፈራ ነው። ሞት ለኃጥአን ከመከራ ወደ መከራ የሚሄዱበት ነው። መሸጋገሪያ ነው፣ ግን ከድጡ ወደ ማጡ መሸጋገሪያው ማለት ነው። በዚህ ዓለም ከእግዚአብሔር ተለይተው ሞተዋል። እንደገና ደግሞ በነፍስ ወደ ሲኦል ወደ ገሃነመ እሳት ይሄዳሉ ማለት ነው። እግዚአብሔር ከዚህ ይሰውረን በእውነት። በነገራችን ላይ ምእመናን ቤተክርስቲያን እንደዚህ የምትደክመው ከዚህ ለመዳን ነው። ይህንን አስበን እንድንፈራው አሟሟቴን አሳምርልኝ እንድንል ነው። አደራህን አምላኬ አሟሟቴ አሳምርልኝ እንድንል እንጂ እንደ ሌሎች ሰዎች ሞልቶልሃል፣ ተገኝቶልሃል፣ ገልብጠዋል፣ ፈታው ምናምን ብሎ ጮሆ ለመሄድ አይደለም።
እሱንማ ብንሰራ ብንደክም የምናገኘው ነው የዚህን ዓለም ሀብት ማለት ነው። አንዳንድ ጅላጅሎች የባንክ ቤት ቡካቸውን የሆነ አዳራሽ ውስጥ አምጥተው በሆነ ሰው እግር ስር ጥለው በባንክ ቤት ውስጥ የሆነ ገንዘብ ገብቶላል ሲባሉ እልል የሚሉ አሉ። ሌቦች ናቸው። ሰውየው ሌባ ነው፣ ሰዎቹም ሌቦች ናቸው። የማንም ገንዘብ ነው እግዚአብሔር አምጥቶ የሚያስገባላቸው? ከሰው ወስዶ ነው። ይሄ ደግሞ በባህሩ የሚስማሙ አይደለም። ከሰማይ ነው። ገንዘብ አይታተምም እዛ። እንዴት ነው አካውንት ዝም ብሎ ገንዘብ የሚገባው? ማጭበርበር እኮ ነው። ሰርታ ለፍታ ደክመ ነው ተደውሎ ለገሌ ይሄን ያህል ብር አስገብቼልሃለሁ የሚለው። በአየር ላይ ገንዘብ ይገባል እንዴ? ይሄ እምነት ነው እንዴ? ይሄ ክርስትና ነው እንዴ? ክርስቶስ የመጣው ብር ሊያትም ነው እንዴ? ጅልነት ነው ይሄ። የመጨረሻ ጅልነት ነው። እየተጃጃሉ ኖሮ በኃጢአት ኖሮ መጨረሻ ወደ ገሃነመ እሳት መሄድ መሸጋገሪያ ነው። ግን ከድጡ ወደ ማጡ እድል ካለበት ህይወት እድል ወደ ሌለበት ህይወት ማለት ነው። እግዚአብሔር ከዚህ ይሰውረን። በእውነት አሟሟቴን አሳምርልኝ ለማለት ነው እዚህ የተሰበሰበው። ሞታችንን ለማሰብ ነው። ሌላ ጉዳይ አይደለም። ፋይላችን ገና ነው። ነፍሳችን ከስጋችን ከተለየች በኋላ ይቀጥላል። የት ነው ማረፊያችን? እሱን ነው የምታመለክተን ቤተክርስቲያን። አሁን ከፊት ለፊት ያለው ሰሞነ ሕማማት ከሆሳዕና በኋላ 3 ነገሮች የምናስብበት ነው። በሰሞነ ሕማማት አንደኛ የክርስቶስን መከራ እናስባለን። ሁለተኛ 5500 ዘመንን ያን ዘመን የጨለማውን ዘመን መስቀል የሌለበት የኃጢአት ስርየት የሌለበት የክርስቶስ ቅዱስ ሥጋና ክቡር ደም የሌለበት ቡራኬ የሌለበት ያን የጨለማ ዘመን ታሳየናለች። መጋረጃዋ ጥቁር ይሆናል። ቤተ መቅደሱ ይጋረዳል። የቤተ መቅደሱ የታቦቱ የመንበሩ አገልግሎት አይኖርም። ውጪ ነው ሁሉ ነገር። ያ ዘመን እንዲህ ነበር ትለናለች ቤተክርስቲያን። ያ ዘመን እንዲህ ነበር። ማማተብ የለም ነበር። እግዚአብሔር ይፍታ የሚል ካህን የለም። አባቴ ይፍቱኝ የለም። አባቴ ይባርኩኝ የለም። ያ የጨለማ ዘመን እንዲህ ነበር ትለናለች። ከዛ በኋላ ሶስተኛው የራሳችንን ኃጢአት እያሰበን የምናለቅስበት የራሳችንን አቤቱ ይቅር በለን እያለ ክርስቶስ ሆይ ማረን እያለ እየወደቅን እየተነሳ እሱ ነው ሕማማቱ። ስለዚህ በቤተክርስቲያን ስንገናኝ እነዚህ ነገር ነው የምናስበው። ከሞት በኋላ ያለውን ህይወት ነው። ሞቱ በሌላ ቦታ ማለት ነው። ቅድም ቅዱስ ዳዊት ልበ አምላክ ቅዱስ ዳዊት የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው እንዳለ ሁሉ በተቃራኒው ደግሞ ሞቱ ለኃጥእ ጸዋግዑቱ የኃጥእ ሰው የክፉ ሰው ሞት እጅግ በጣም ጭንቅ ነው፣ የከፋ ነው፣ ክፉ ነው። መዝሙር 33 ቁጥር 21 ላይ ይሄንን ይለናል። አብሮ መሞት ማለት ምን ማለት ነው? ስለ አብሮ መብላት ስለ ሞት ካየ አብሮ መሞት ማለት ምን ማለት ነው? ይህንን ከመመለሴ በፊት አብሮ መሞት ምን ማለት ነው? አብሮ የበላ አብሮ ይሞታል ይባላል። አብሬ እሞታለሁ ነው ርዕሳችን። አብሮ መሞት ማለት ምን ማለት ነው? አንድ ላይ በጅምላ መረሸን ማለት ነው። እንደ ዘር ማጥፋት እንደሱ ማለት ነው። ምን ማለት ነው አብሮ መሞት ማለት? ከዛ በፊት አንድ ታሪክ አስቀድማለሁ። ገድለ ተክለ ሃይማኖት ላይ አሁን የጠቀስኩት ርዕስ የተጠቀሰበት ታሪክ አለ። አብሬ እሞታለሁ የሚለው ማለት ሐዋርያ ናቸው። ሐዲስ ሐዋርያ ይባላሉ። በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው እና ካሰማራቸው ከሾማቸው 12ቱ ሐዋርያት ጋራ ክብራቸው እኩል ነው። ምክንያቱም ቀጥታ ክህነትን የተቀበሉት ከሰማይ ነው። ቀጥታ ማለት ነው። በሰው አይደለም የተካኑት፣ በመንፈስ ቅዱስ ነው። ስለዚህ አዲስ ሐዋርያ እንላቸዋለን። መንበራችንን የኢትዮጵያ መንበርም የሚጠራው በተክለ ሃይማኖት ነው። ሌሎቹ በመንበር ሲወዳደሩ ሮማውያን የቅዱስ ጴጥሮስ መንበር ነው ያለን ሲሉ፣ ሌሎቹም የቅዱስ ማርቆስ መንበር ነው ያለን ሲሉ፣ ኢትዮጵያ በአፋ እንዳትሆን አባቶቻችን ይህንን አጥንተው የኢትዮጵያ መንበርም የተክለ ሃይማኖት መንበር ነው። ለዚህ ነው መንበረ ተክለ ሃይማኖት የሚል ስም ለቅዱስ ፓትርያርኩ ኢትዮጵያን ለሚመራው የኢትዮጵያ ቤተክርስቲያን ለሚመራ ፓትርያርክ እንዲሰየም ቅዱስ ሲኖዶስ የወሰኑ ማለት ነው። መንበረ ተክለ ሃይማኖት የኛ መንበር መንበረ ተክለ ሃይማኖት ነው የሚባለው። መንበራችን የሚጠራው በጻድቁ በአባታችን በአቡነ ተክለ ሃይማኖት ስም ነው። በረከታቸው በሁላችን ላይ አድሮ ይሁን። ጻድቁ በኢትዮጵያ እየተዘዋወሩ አስተምረዋል። በዚህ ዓለም የኖሩት
በስጋ በምድር ላይ ተመላልሰው 99 ዓመት ከ10 ወር ከ10 ቀን ነው የኖሩት። ያ ሁላችንም እንደምናውቀው ጽንሰታቸው፣ እረፍታቸው፣ ልደታቸው ይታወቃል። አሁን እዛ ዝርዝር ውስጥ አልገባም። በተለይ በደቡቡ የሀገራችን ክፍል በወላይታ እና በዙሪያው ብቻ ወደ 12 ዓመት አስተምረዋል። ይሄ እንግዲህ በተከታታይ ትምህርት የሰጡበትን በተወሰነ ጊዜ ሄዱበት ደግሞ ሌሎች ጉዞዎች አሉ። 12 ዓመት አስተምረዋል። ጣዖታትን በማፈራረስ ጥርጥርን፣ ኑፋቄን ከሰዎች ልብ በማውጣት ይታወቃሉ። በተለይ በዛ አካባቢ በጣም ተጋድሏቸው አብዝቶ የሚነገረው ጣዖታትን፣ የጣዖት ቤቶችን በማፈራረስ ነው። እስከ ጣዖት ቤቶች ድረስ በመግባት በመጽሐፍ ቅዱስ ላይ እንደምናገኘው እንደነ ዳጎን ማለት ነው የተለያዩ ተአምራትን በወቅቱ ለነበሩት ከመስማት ይልቅ የሚያዩት ነገር የሚስባቸው ሰዎች በተአምራት የሚሳቡ የነበሩበት ወቅት ስለነበረ በተአምራት ክርስትናን ይሰብኩ ነበር። አንድ ቀን በዳሞት አውራጃ ቦታው አለ እስካሁን ድረስ ወላይታ ውስጥ ማለት ነው ይታወቃል። ዝባፈተን በተባለ ተራራ ላይ እዛ ዳሞት ላይ ማለት ነው የሀገሩ ሰው ሁሉ የሚያመልከው ከእንጨት ከድንጋይ የተሰራ ጣዖት ነበር። በዛ አካባቢ ያለ ሰው በሙሉ ወቅቱን እለቱን እየጠበቀ እዛ አካባቢ የተገኘ መስዋዕት ይሰዋል፣ ይሰግዳል፣ ይንበረከካል፣ ያመልካል። በጣም የሚገርመው ንጉሱ ሁሉ ሳይቀር የንጉሱ ሹማምንቶች ሁሉ ሳይቀሩ የሚሰግዱበት የሚያጎነብሱበት ጣዖት ነበር እና በጣም የሚያሳዝነው የማያደርጉት ነገር የለም። የእንስሳት መስዋዕትን ያቀርባሉ፣ የሰው ደም ሁሉ ሳይቀር ያፈሱ ነበር ይላል። አንዳንድ ቦታ ላይ አሁን ኢትዮጵያ ውስጥ የምንሰማቸው የሚሰቀጥጡ ነገሮች አሉ። ወፍጮ ቤት ሰርቶ ገጠር ላይ ወፍጮ ቤቱ እንዲጸናና ገበያ እንዲመጣ እንዲባረክ እንዲህ አድርግ ብሎ ከጠንቋዩ ጋር ተማክሮ የሰዎችን ነፍስ የሚያጠፉ ሰዎች አሉ፣ በጥንቆላ ማለት ነው። ይሄንን ቅበር ይሄንን አድርግ የሚሉ አሁን ለሚዲያ የማይመጥን ብዙ ነገር የሚያደርጉ ሰዎች አሉ። የእነሱን ስጋ ህይወት ለማስቀጠል በምድር ላይ እንዲኖር የተፈቀደለትን ሰው ህይወት የሚቀጩ ማለት ነው። ምንም የማያውቁ ህፃናትን ጨምሮ መስዋዕት የሚያደርጉ ሰዎች አሉ። እግዚአብሔር ከዚህ አይነት ነገር ይሰውረን። በእውነት አንዳንዶቹ ይጨንቃቸዋል። ለስጋቸው፣ ለስልጣናቸው፣ ለኑሯቸው ያስጠነቁሉና ለነፍሳቸው ደግሞ መጥተው ለቤተክርስቲያን ገንዘብ የሚሰጡ ሰዎች አሉ። ሰብስበው ድሃ የሚያበሉ አሉ። በዚህ የሚካካስ የሚመስላቸው እንደ ሂሳብ ስራ የሚጠፋፋ የሚመስላቸው ሰዎች አሉ። ሄደው ያስተፋሉ፣ ሄደው ያስጠነቁላሉ፣ ተጠርተው ይሄዳሉ፣ ይገብራሉ። እዚህ መጥተው ደግሞ በቤተክርስቲያን የተለያየ ነገር ደግሞ ያደርጋሉ። ከመጨነቅ የተነሳ ነው። የቀድሞቹ ነገስታትም እንደዚህ ያደርጉ ነበር። በሁለት ቢላ መብላት አይቻልም። ሁለት እግር ስላለን ሁለት ዛፍ ላይ መውጣት አይቻልም። ይሄኛው ለነፍሴ ነው ያኛው ለስጋ ነው የሚሉ ሰዎች አሉ። የለም፣ እግዚአብሔር የነፍስም የስጋም ፈጣሪ ነው። ነፍስንም ስጋንም የሚመግብ ታማኝ አምላክ ነው። እንዲህ አይነት ነገር የለም። እና እነዚህ ሰዎች የሰው ደም ሁሉ ሳይቀር ያፈሱ ነበር። ጣዖት አምልኮን በዚህ ልክ የምትቃወም ቤተክርስቲያን፣ ጣዖት አምልኮን በዚህ ልክ የሚቃወሙ ገድላትን ለመተቸት ዓለም ሞራል የለውም። የጣዖት ቤት ልትሆን አትችልም ቤተክርስቲያን። ገድላትን ጣዖትን ሊያለማምዱን አይችሉም። በደንብ ማንበብ ነው። የጣዖት ጸር ናቸው ገድላቱን በሙሉ ስናነብ ማለት ነው። በተለይ ተክለ ሃይማኖት ከጣዖት ጋር በተገናኘ በጣም ጽዩፍ ናቸው። ሰው ሁሉ ወደ እግዚአብሔር እንዲቀርብ ብዙ መስዋዕትነት ከፍለዋል። ክርስቶስን ሲያስተምሩና ሲገልጡ የኖሩ ናቸው። እኛም የእሳቸው ልጆች ነን እና በዛን ወቅት ንጉሱ ሁሉ ሳይቀር የሚያመልክበት ትልቅ የጣዖት አዳራሽ ወይም ቤተ ጣዖት ነበር። የሰው ደም እያፈሰሱ ለሰይጣን ይገብሩ ነበር እና አባታችን አቡነ ተክለ ሃይማኖት እንዳስለመዱት በዛ ቦታ ላይ ተገኙ። ገድሉን እናንተ አንብቡት። በብዙ መከራ በብዙ ውጣ ውረድ ጣዖቱን ለማፈራረስ ሰዎቹንም የተወሰኑትን ለማስተማር በቁ። የሀገሩ ሽማግሌዎች ግን ጉዳዩ አስከፋቸው። ያ ይመለክ የነበረው ጣዖት በዛ ምክንያት እነሱ የሚፈሩበት የነበረው ምክንያታቸው እንዳልነበረ ሲሆን በጣም ተቆጡ፣ ተበሳጩ፣ ተጨነቁ እና በተክለ ሃይማኖት ላይ እርምጃ ለመውሰድ አሰቡ። ገድላቸው እንደዚህ ይላል።
ገድላቸው የአቡነ ተክለ ሃይማኖት ገድል ገጽ 115 ላይ 36ኛው ምዕራፍ ላይ ሁሉም ኢትዮጵያዊ ተክለ ሃይማኖት ገድል ሊኖረው ይገባል። ምክንያቱም ኢትዮጵያዊ አባታችን ስለሆኑ ማለት ነው። እና ቃል ኪዳኑ በጣም የሚገርም ነው የአባታችን የአቡነ ተክለ ሃይማኖት ገድል እና እንደዚህ ይላል ገድሉ ላይ ከጥቂት ቀን በኋላ አባታችን ተክለ ሃይማኖትን ያዙት። የአገሩ ሰዎች ሽማግሌዎች መጥተው አገረ ገዢውን ጣዖታችንን ያጠፋ ይህንን ሰው ከንጉሱ ዘንድ እስክናደርሰው ድረስ እኛ መተን እስክንቀበል ድረስ አጽንተ ጠብቀው አሉትና ለዛ ለወረዳው ገዢ ከተማ ከሆነ ደግሞ ለከንቲባው ማለት ነው አባታችን አቡነ ተክለ ሃይማኖትን አስረው ሰጡት አደራ። እኛ ሄደን ወደ ንጉሱ የማዕከላዊው መንግስት ያለበት ቦታ ስለሚርቅ የ3 ወር መንገድ ያስኬዳል። በጣም የሚገርም እዛ ሄደን ለንጉሱ ነግረን እርምጃ እስከሚወሰድበት ድረስ ይሄንን ሰው ጠብቅ ብለው ለሀገረ ገዢው ሰጡት። ቀፈረ ወድም ይባላል አገረ ገዢው እና ተቀበለ። የአደራ እስረኛ ማለት ነው። ምክንያቱም ህዝቡ በነቂስ ወጥቷል። ይሄም ሰው ጣዖት አምላኪ ነው። የሀገሩ ሽማግሌዎች ናቸው። በጣም ተቆጥተዋል። የሚያደርጉትን አድርገው ካንገላቷቸው በኋላ አባታችንን በአደራ መልክ አስረከቡ። እነሱ ወደ ንጉሱ ሊያመለክቱ ሄዱ። ምክንያቱም የመጨረሻውን ትእዛዝ የሚሰጠው ንጉሱ ስለሆነ። ይሄ ሀገረ ገዢ በጣም እድለኛ ነው። ልክ እንደ ጲላጦስ ታስታውሱ ከሆነ ጲላጦስ እሱ በሚፈርድበት አደባባይ ለፍርድ በፊቱ የቆመው የሰማይና የምድር ፈጣሪ በዓለም ሁሉ መፍረድ የሚችል ዳኝነት ወይም ስልጣን የባህሪው የሆነ ክርስቶስ ነው። ብቻውን ጲላጦስን ይሄ እድለኛ ያደርገዋል። ክርስቶስ ለፍርድ ቀረበ በተባለ ቁጥር ጲላጦስ ይነሳል። አይገርማችሁ? ሁሌ እድለኛ ነው። በሱ ኮርት በሱ ችሎት ክርስቶስን የቀረበው እንደ አንድ ትልቅ ፕሬዝዳንት ዓለምን የሚገዛ አንድ ፕሬዝዳንት ፍርድ ቤት ተከሶ ቢቀርብና እናንተ ዳኛ ብትሆኑ ከዛ ጡረታ ስትወጡ ወሬያችሁ ይሄ ነው የሚሆነው። የታወቀው የአሜሪካ ፕሬዝዳንት ታውቀዋለህ ነገር ያው እኔ እኮ ፍርድ ቤት አቆሜዋለሁ ፎቶ ሁሉ እናሳያለን። ጲላጦስ ቢኖራው እሱን ያሳየን ነበር። ይኸው ክርስቶስን እኮ እኔ ፊት አቆሜዋለሁ ብሎ ማለት በጣም እድለኛ ነው ማለት ነው። የሚገርም ነው። ይሄ ቀፈረ ወድም በጣም እድለኛ ነው። አባታችን አቡነ ተክለ ሃይማኖትን ለመዳኘት ወደ ቤቱ ይዟቸው እንዲሄድ በቤቱ ውስጥ እስረኛ እንዲሆኑ እግዚአብሔር ፈቅዶለት ማለት ነው ወሰዳቸው ወደ ቤቱ። በድሮ ጊዜ እንደዚህ ነበር። በጣሊያን ጦርነትም ጊዜ እስረኞችን የሚከፋፈሉት መኳንንቱና መሳፍንቱ ነበሩ። ጣሊያኖች ሲማረኩ ምክንያቱም እነሱን ሁሉ የሚያጉር በቂ እስር ቤት ስለሌለ ባላምባራስ ገሌ ያው 5 ውሰድ፣ ፊታውራሪ ገሌ 3 ውሰድ እየተባለ ማለት ነው እስረኛ ይከፋፈላሉ ማለት ነው። እንደውም አንድ ባለስልጣን አንድ እስረኛ ጠፍቶባቸው አንድ ጣሊያን እና ወደ አጤ ሚኒሊክ ቤተ መንግስት መጡ እና ዝም ብለው አይናቸው ይቀላውጣል ወደዚህ ይላሉ እና አንድ ባልንጀራቸው እንዴ ምን ሆነው ነው ገሌ ሲላቸው አንድ ፈረንጅ ፈልጌ ነው። እንዴ ለምን? የሰጡኝ ንጉሱ የሰጡኝ እኮ ከይሄን ያህል ቁጥር እስረኛ አንድ ጣሊያን ጎደለ። ታዲያስ በቃ አንዱን ፈረንጅ አስገብቼ እዛ አቀላቅለዋለሁ ምን አገባኝ። እና ፈረንጅ ነበር የሚፈልጉት ምክንያቱም ይቆጠራል፣ ከባድ ነው። ጣሊያን ይሁን ጀርመን ይሁን አይመለከታቸውም እነሱ እና በሰዓቱ ማስረከብ ስለነበረባቸው። ስለዚህ እነሱ ስለነበር ነው ይሄ ባለስልጣንም አባታችን አቡነ ተክለ ሃይማኖትን ይዞ ወደ ቤቱ ይሄድ። በ3 ወር ቆይታ ውስጥ ግን በጣም የሚገርም ነገር ተደረገ። የአካባቢው ሰዎች በሙሉ ለማየት በሚመጡበት ጊዜ በፊታቸው ጸጋ ባላቸው ሞገስ እየተማረኩ በቃለ እግዚአብሔር እየተማረኩ የእግዚአብሔርን ቃል ያስተምሯቸው ነበር ተክለ ሃይማኖት። በዚህ ሰው ቤትም የታመመ ልጁ ነበር። ያ ልጁ ሁሉ ተፈወሰ። በመንደሩ በሙሉ ያሉ በሽተኞችን ያመጡ ጀመር። እነዛ በሽተኞች በሙሉ ይፈወሱ ነበር ይላል። ታላላቅ ታምራትን አባታችን አቡነ ተክለ ሃይማኖት ማድረግ ጀመሩ። እስሩ የቁም እስር ነበር፣ ግን ይሰብኩ ያስተምሩ ነበር። በአንድ ጊዜ ከአካባቢው ጋር ተግባቡ። እግዚአብሔር ሞገስ ስለሆናቸው ማለት ነው። አገረ ገዢው ልቡ ቅን ነው እና በሚያደርጉት ታምራት በሚሰብኩት ስብከት አመነ። ምን አይነት ታምር ነው? ምን አይነት ነገር ነው የምሰማው ብሎ በጣም ተደነቀ ይላል። እሱ እድለኛ ስለነበረ በሚሰማው ወይም ሰዎች በነገሩት ሳይሆን በሚያየው ነገር ለማመን በቃ። መጽሐፍ እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያው የነበረውና የሰማውን በዓይኖቻችን የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም
እጆቻችን የዳሰሱትን እናወራለን። ሐዋርያት ክርስቶስን የሰበኩት እንደዚህ ነው። በነገራችን እጆቻችን የዳሰሱትን በዓይናችን ያየነውን የሰማነውን ነው የምንነግራችሁ። ዓለም እንደዚህ አይደለም የሚነግረን። አሁን እኮ ዓለም ብዙ ሰው ስለ አንድ ፈላስፋ ሲናገር አስረግጦ ነው የሚናገረው። ግን ያ ፈላስፋ በነበረበት ዘመን አልነበረም እሱ። እንደውም በህይወቱ ይሞክረዋል። የኦሾን ፍልስፍና እየሞከሩ ብዙ የዩኒቨርሲቲ ተማሪዎች ራሳቸው ስተው አስፋልት ላይ ወጥተዋል። ይሞክሩታል። ሰውየው እንዲህ አድርግ ያለው ማለት ራሱ ኦሾ ይናገረው አይናገረው አይታወቅም። ጥርቅም የተሰበሰበ መጽሐፍ አንብቦ ማለት በህይወታቸው ይሞክሩታል። ጅልነት ነው በጣም። ሐዋርያት የነኩትን የዳሰሱትን የሰሙትን ያዩትን ክርስቶስን ግን ዓለም አልተቀበለው። እኛ ያየነውን የሰማነውን ነው የምንናገረው። በህይወት ልምዳችን የዳሰስነውን የሰማነውን ያየነውን ያልነበርንበትን ነው የነበርንበትን ያረጋገጥነውን ነው ያላረጋገጥነው። ለዚህ እኮ ሶሻል ሚዲያው ምስክር እገሌ አረፈ ብሎ ይለጥፋል። ሰበደ የዛ ሰው ቤተሰቦች ያን አይተው ግማሹ ይወድቃል፣ ግማሹ ያለቅሳል። ለሰው ችንታል ቅንጣት ታል አዘኔታ የሌለው ትውልድ። ያ ሰው አይደለም መሞት ንግግሩ በጣም አንጀት የሚበላ ነው። እሱንስ ምንድነው ያለው? አልሰጣችሁም አብሬው እሞታለሁ። የሚገርም ገድለ ተክለ ሃይማኖት ገጽ 116 ላይ አብሬ እሞታለሁ። ሰዎቹ በአገረ ገዢው ንግግር ተገረሙ። ምን እንዳገኘ አላወቁ። እሱ ግን በ3 ወር ውስጥ ገድሉን ሄዳችሁ ስታነቡ አንደኛ ጋኔን ይጥለው ያሳብደው የነበረው ልጁ ተፈውሶለታል። ባለስልጣን ስለሆነ በልጁ መታመም አፍሮ ደብቆት ነበር። ብዙ ሰዎች እንደዚህ ነው የሚያደርጉት። ዝናቸው ክብራቸው የወለዱት ልጅ የሚያሳጣቸው እየመሰላቸው ሰው ፊት አያወጡትም አይደል? እኛ የምናስበው የሰዎቹን ክፋት ነው አይደል? ለምን በልጃቸው ያፍራሉ? አይደለም፣ የኛ ክፋት ነው እንጂ እኛ እኮ ስለምንተች ነው። የታባቱ ይበላዋ ስለሚሰርቅ ነው፣ ጉቦ ስለሚበላ ነው ስለምንል እኮ እግዚአብሔርን የፈረደበት ስለምንል እኛ ነን፣ ሰውየው አይደለም። እናት የወለደችውን ትደብቃለች። ለምን? እኛ ክፉዎች ስለሆነ ከንፈር እየመጠጥን ስለምናስለቅሳት መግቢያ መውጫ ስለምናሳጣት በልጇ ምክንያት ማንም እንዲያው አትፈልግም። በእኛ ክፋት እኛ ደጎች ብንሆንስ ያን ታማሚ የምንቀባበለው እናቲቱን ደግሞ ምንም እንዳልተፈጠረ አድርገን ትሪት የምናርጋት ቢሆንስ ደስ ነው የሚላት። ትታው ነበር የምትሄደው። ደብቆት ይኖር ነበር። አይ ተክለ ሃይማኖት ወደ ቤታቸው ሲገቡ ምን የሚደበቅ ነገር አለ? ጋኔኑ ጨነቀው፣ እሪ አለ። ልጁን ፈውሰው አስረከቡት። ከዚህ በላይ ሰላም ምን አለ? ቤቱ ተቀየረ። ብዙ ሰዎች ህይወታቸው ተለወጠ። ጣዖታት ያመልኩ የነበሩ በሙሉ ስህተት መሆኑን ተረድተው ተመለሱ። እሱም እንደዚሁ ስህተት መሆኑን አወቀ። ስለ ነገረ ድህነት በሚገባ ተማረ። በቪአይፒ ያስተማሩት ተክለ ሃይማኖት ቤቱ ተገኝተው እንዴት ነው ላይረዳ የሚችለው? ስለ ክርስቶስ እንደኛ ነገረ ዘርቅ ቧልት ፌዝ አውርተው በልተው ጠጥተው አይሄዱ። ተክለ ሃይማኖት እንዲህ አይደለም። ቁም ነገረኛ አባት ናቸው። እንዴት አያስተምሩት? አብሯቸው እያደረ አብሮ እየዋለ ስለ ነገረ ክርስቶስ አወቀ። በጣም የሚገርመው ከመላው ቤተሰቦቹ ጋር በአንድ ላይ ተጠምቆ ክርስትናን ተቀበለ። የክርስትና ስሙ ገብረ ዋህድ ተባለ። እነዚህ ከ3 ወር በኋላ የመጡ ሰዎች አያውቁም፣ ገብረ ዋህድ መሆኑን አያውቁም። ልጁ እንደተፈወሰ አያውቁም። ተክለ ሃይማኖት ስንት ነገር እንዳደረጉለት አያውቁም። እኛ ለቅዱሳን ያለንን ፍቅር ዓለም እንዴት ያውቀዋል? ተክለ ሃይማኖት ለኔ የደረሱልኝ፣ ኪዳነ ምሕረት ለኔ ያደረገችልኝ፣ ቅዱሳን ለኛ የዋሉትን ውለታ ይሄ በሁለት ጥቅስ አካኪ ዘራፍ የሚለው ሰው እንዴት ይረዳኛል? እንዴት ነው ለነሱ ምነግረው? ከባድ ነው። ጣሙን የቀመስኩት እኔ ነኝ። አንድ ሰው ብርቱካን ግዛና ና አለው አንድ ጓደኛው። አብረው ይሄዱ እና ይከራከሩ የነበረው ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ታዳጊነት፣ ስለ እግዚአብሔር አዳኝነት እና ይሄኛው እየተማረረ ነው በእግዚአብሔር ባኬ እሱ አዳኝነት ምናምን እያለ ነው። በዚህ ዘመን እንደውም አንዳንድ ሰው እንደሚሉት ብር ነው የሚያስከብር ስልጣን ነው ምናምን እያለ ይማረራል። ከዛ ቢነግረው አልሰማም። አንድ ብር አወጣና አንድ ብርቱካን ገዝተልኝና ጊዜው ደግ ነበር። አንድ ብሩ ተቀብሎ ሄዶ ብርቱካን ገዝቶ መጣ። እሱ እያወራን ብርቱካን እየበላን አብረን እናወራለን ብሎ ነው የሚያስበው። ያይተናል ብርቱካኑን ላጠው። ይሄ
ግማሽ አርጎ ከፈለው። በቃ ግማሹን ሊሰጠኝ ነው ሲል አልሰጠው። ግማሹን ደግሞ ሩብ አደረገው። በቃ ይሄንማ ሊሰጠኝ ነው ሲል አልሰጠው። ይበላል፣ እሱ ዝም ብሎ ይበላል። ይሰጠኛል ብሎ ያስባል፣ ይበላዋል። ዝም የላከው ማለት ነው። በልቶ ከጨረሰ በኋላ ትንሽ ሶፍት ነገር ይኖራል። አዎ ሰጠው። ጠራረጋፉ። እንዴት እንደሚጥም ታውቃለህ? ይሄ ብርቱካን አለ። በጣም ስለተበሳጨ እኔ ምን አቅልሃለሁ የበላው አንተ ነህ ብስጭት ብሎ እንደውም ምን አባቅልሃለሁ ሁሉ ሳይል አይቀርም። የበላው አንተ እንዴት ነኝ ትጠይቀኛለህ? አየህ የእግዚአብሔርን ጣዕም ማቀው እኔ ነኝ ስለደረሰልኝ። አንተ ልትረዳው አትችልም። እንዴት አድርጎ ወደ ህይወት ይግባል? ዘግተሃል አንተ ሳታጣጥሙ። እንዴ ንስሐ ገብተን ሳንቆርብ እንዴት ቸርነቱን ማወቅ ይችላል? የቀማነውን ሳንመልስ የበደልነውን ሳንክስ ወደሱ ሳንጣበቅ በርቀት ሆነን እንዴት እናውቀዋለን? ተጠግተን ሳናየው እንዴት እናውቀዋለን? ኑ ወደ እኔ ቅረቡ አበራላችኋለሁ ነው ያሉ። ጨለማ ውስጥ ነን። እንዴት ነው ወደ ብርሃኑ ሳንመጣ ይበራልን ህይወታችን? ሳንጠጋ በርቀት እንዴት ይሆናል? እነዚህ ሰዎች አላወቁም። ትክክል ነው፣ ርቀዋል። ገብረ ዋህድ ግን ቤት ነው ያለው። አባታችን አቡነ ተክለ ሃይማኖት ጋር ነው ያለው። አጣጥሞታል ፍቅሩ። ስለዚህ አይገርምንም። መጥተው አምጣ ማለታቸው አይገርምም። እሱም ደግሞ ሲመልስላቸው እሱንስ አልሰጣችሁም አብሬው እሞታለሁ። እናንተ አንብቡት። ትንሽ ነገር ልንገራችሁና እናጠቃለን። ሰዎቹ ለንጉሱ ይሄንን ነገር ሄደው ተናገሩ። ኧረ ይገርማል ያሁኑ ደግሞ አሉት። እንደገና 3 ወር ፈቸው እኮ ሄደን አምጣ እንለዋለን አልሰጥም አለን። አብሬ እሞታለሁ አለ። ነው ሁለቱንም ይዛችሁ አምጡ አለ ንጉሱ። ሁለቱም ከሌላ 3 ወር በኋላ የገብረ ዋህድ የሱም ሃይማኖቱ አድጎ ጎልምሶ ማለት ነው መጡ። እነዚህ ሰዎች በሉ ሁለታችሁም እንድትመጡ ተብሏል ብለው አሰሯቸው ሁለቱን እና መጓዝ ጀመሩ። ይሄ ባለስልጣን መታሰርን እንደ ውርደት አልቆጠረው። ግን ከማን ጋር ነው የታሰረው? ከተክለ ሃይማኖት ጋር። የሚገርም ነው። እድል ነው ይሄ። አብረው ታስረው በመንገድ ላይ እየሄዱ ሰዎች ይዟቸው እየሄዱ ይሄ ገብረ ዋህድ በጣም ፈርቶ ቀፈሮ ወድም ማለት ነው። ምክንያቱም ከሱ በላይ ጨካኝ ወደ ሆነው ንጉስ እየሄዱ ገና ለክርስትናው ደግሞ ፍሬሽ ነው። በሰማዕትነት ማለፍ ገና ነው። ሐዋርያት እንኳን ጥበዋን የሆኑት በእግረ ሥጋ ከተከተሉ በኋላ ነው እና በጣም ጨንቆታል። ከዛ ለብፁዕ አባታችን እንዲህ አላቸው ይላል። ብፁዕ አባታችን አቡነ ተክለ ሃይማኖትን በመንገድ እየተጓዙ ሳሉ አባታችን ንጉሱ በአንዲት ሴት ምክንያት ለ25 ዓመታት አእምሮውን አጥቷል። አንተ ብትፈውሰው ሁለታችንንም ይለቀናል። እቺ ነገር የፍርሃት ምልክት ነች። እንደሄድክ ፈውሰው። አእምሮውን ስቷል። ሞቶሎሚ እንዴት ነው አእምሮውን የሳተው? ገድሉን አንብቡ። ወደዛ ታሪክ አለ። እንደሄድክ ብታድነው ሁለታችንንም ይለቀናል አለ። ከዛ አባታችን አቡነ ተክለ ሃይማኖት ፍርሃት እንደሆነ አውቀው እንዲህ አሉት ይላል። ገብረ ዋህድ ሞትን ትፈራለህ እንዴ አሉት። ምን እያለ ነው? አብሬ ሞታለሁ ብሏል አይደለም? አሁን ደግሞ ንጉሱ እንዳይገድለው እንዲለቀን ንጉሱን ፈውሰው። ጥባቱ ገና ነው። የተናገረውን ንግግር እየፈጸመ መሄድ ነበረበት። ችግር የለም አብሬ ሞታለሁ ያለ ሰው ይሄዳ አይጠራጠርም። እንደዚህ ቢሆን 3 ሕፃናት ወደ እሳት እየወሰዷቸው ይጠራጠሩ ነበር። እግዚአብሔር ያድነናል፣ ግን ባያድነንም አንተ ላቆምከው ምስል አንሰግድም አሉ አይደል? ከዛ እኮ እሳቱ ነደደ። ከዛ ወታደሮቹ አሰሯቸው። ከዛ ተሸከሟቸው። እንዴ ይሄ እግዚአብሔር እስካሁን አይመጣም እንዴ ብለው ሐሳብ አልቀየሩ። ወደ እሳቱ እየሄዱ ነው። አልቀየሩ። እናንተ ብትሆኑስ? ከባድ ነው። የት አለ እግዚአብሔር? እስክንጣላው እንደሚጠብቀው አላሉ። ገብረ ዋህድ ግን እዚህ ደረጃ አልደረሰም እና እባክህን ብሎ ነው ልመና ያቀረበው። ብትፈውሰው ይለቀናል። ገብረ ዋህድ ሞትን ትፈራለህ እንዴ አሉትና አይዞ ፈጣሪያችን በንጉሱ እጅ አይጥለንምና አትፍራ። እግዚአብሔር እንደዚህ ይበለን ሁላችንን። በእውነት ተክለ ሃይማኖት ናቸው እኮ ማን? እግዚአብሔር በማን ፊት? በንጉሱ እጅ አይጥለንም። ስለዚህ አትፍራ። እና ቅዱሳን እንዴት ነው ክርስቶስ የማይሰብኩት? በእኔ ፊት ምንም አትሆንም እኮ አላሉም ተክለ ሃይማኖት። በእግዚአብሔር ፊት ምንም አንሆንም፣ ወደ እግዚአብሔር ነው የሚመሩ። አትፍራ አሉት። ንጉሱ ያው ሞቶሎሚ በአቡነ ተክለ ሃይማኖት እናት ምክንያት ነው ያበደው።
ለአቡነ ተክለ ሃይማኖት የራሳቸውን ታሪክ ነው የሚነግራቸው። እሳቸው ያውቁታል። በእሳቸው እናት ምክንያት ነው አቅሉን የሳቱት። ይሄንንማ አውቀዋለሁ ምናምን አላሉ። ዝም ብለው ነው የሚሰሙት። ከዛ መጨረሻ ላይ ሄዱ፣ ወሰዷቸው፣ በንጉሱ ፊት ቀረቡ። ባጭሩ ነው ምነግራችሁ። ከዛ በንጉሱ ፊት ቀረቡ። ንጉሱ ምን አደረገ? በሉ ያዟቸውና 10 ሰዎች አምጡ፣ ማነው ቀፎ፣ የንብ ቀፎ አምጡ፣ ሁለቱንም በንብ ቀፎ ውስጥ ክተቷቸውና ከተራራ ላይ ጣሏቸው አለ፣ አዘዘ ማለት ነው። እና መጀመሪያ 10 ሰዎችን መረጠ። እነዛ 10 ሰዎች 5 ሆነው ተሸክመው አቡነ ተክለ ሃይማኖትን በአንድ ቀፎ፣ ገብረ ዋህድን በአንድ ቀፎ አድርገው ተራራው እስካሁን ይታያል፣ ወላይታ ውስጥ ማለት ነው። እዛ ከተራራ ላይ ወደ ታች ወረወሯቸው ይላል። ግን መልአኩ ቅዱስ ሚካኤል ታዘዘና በክንፉ ተቀብሎ መሬት አሳረፋቸው፣ ምንም ሳይሆኑ ማለት ነው። ከዛ በኋላ ከነዛ ከጣሏቸው ሰዎች ቀድመው በንጉስ ፊት ተገኙ። የጣልከን በእግዚአብሔር ቸርነት ግን ተርፈናል ብለው መሰከሩ። እነዛ 10 ሰዎችም መጡ፣ ይሄንኑ ተናገሩ። አይደለም አለ ንጉሱ፣ አልጣላችኋቸውም፣ ውሸታችሁ ነው። በሉ አሁን አለ እነዚህን 10 ሰዎች አድርጋችሁ እንደገና ደግሞ ሁለቱንም አድርጋችሁ 12ቱንም ማለት ነው ሌላ 24 ሰዎችን አዘጋጅቶ ወደዛው ገደል እንዲጥሏቸው አዘዘ ይላል። አሁንም በእግዚአብሔር ቸርነት ከዛ ከተጣሉበት ተራራ ተረፉ ይላል። ገድሉን እናንተ አንብቡት። ከዛ መጨረሻ ላይ ንጉሱ በጣም ተበሳጨ ይላል። በዚህ ብስጭት ብቻ ከ300,000 በላይ ሰው አስገድሏል ይላል። ተናዶ ተቆጥቶ ማለት ነው። እንዴት ሊተርፍ ይችላል? እና ብዙ ታሪክ ላይ ያለ መጨረሻ ላይ ገብረ ዋህድንም አባታችን አቡነ ተክለ ሃይማኖትንም እስር ቤት ወረወራቸው። እና ንጉሱ አቅሉን ሲስቶ ሲያብድ ሲጨነቅ ይሄ ገብረ ዋህድ ያየዋል። እና ጠጋ ብሎ ወደ ንጉሱ ገብረ ዋህድ እንዲህ ብሎ ተናገረ ይላል ገድሉን ስታነቡ። ንጉሥ ሆይ ለምን እንደዚህ ትጨነቃለህ? በፈጣሪው ብታምን እኮ ይሄ ሰው ባዳነ ነበር አለው። ምዕመናን አሁን ገብረ ዋህድ ራሱን ከማዳን ወዴት እየተሸጋገረ ነው? ሌላው ሰው ወደ ማዳን። ይሄ ደግሞ በቤተክርስቲያናችን ትምህርት ምን ይባላል? ምልጃ። እያማለደ ነው። ማንን ነው የሚያማልደው? ንጉሱ። ከማ ጋር እያማለደው ነው? ከጻድቁ ጋር። ለምነው እሱ ያድናል። ለምን ትጨነቃለህ? ምክንያቱም ሲያድኑ አይቷል። መንደር ውስጥ 3 ወር 6 ወር የራሱ ልጅ እንዴት እንደዳነ ያውቃል። እና ለምነው እናንተ ጸበል ተጠምቃችሁ ድናችሁ ጠጥታችሁ ተፈውሳችሁ ለሌላ ሰው እንደምትናገሩት ግዴለም ጸበል ጠጣ እንደምትሉት ማለት በልበ ሙሉነት ግዴለም ንገረው። ንጉሱ ቀረባለና ለዚህ ለገብረ ዋህድ የሚገርም ምላሽ ሰጠ። ዝም በል አንተ ደግሞ ምናምን አላለው። ጠጋ ብሎ እንዲህ አለው፣ ቀድሞስ ማመኑንማ ባመንኩ ነበር፣ ነገር ግን ይላል ለምን እንደዚህ ትሆናለህ? እሱ በሱ ፈጣሪ ብታምን ይፈውሳል ስላለው ማመኑንማ ባመንኩ ነበር፣ ነገር ግን መንግስቴን እንዳይወስድብኝ እፈራለሁ። አቤት የኔ ቤተክርስቲያን በተርጉማን ይህን ቃል አውለው አሳድረው ያሰነብቱን ነበር ሲፈቱት። እኔማ በሱ አምላክ አምን ነበር፣ ግን መንግስቴን ይወስድብኛል። የዚህ ቤተክርስቲያን በሰው አይደል መከራዋን የምትበላውች ቤተክርስቲያን ዓለማዊ ስልጣን የምትፈልግ ነው ይመስላችሁ አይደለም? ሰዎች ታጠፋናለሽ ነው የሚሉት። አጀንዳዋ ግን አይደለም፣ በጭራሽ አጀንዳዋ አይደለም። ምድራዊ ንግስና አጀንዳዋ አይደለም። ምድራዊ ስልጣን አጀንዳዋ አይደለም። ሰዎች ሊገቡበት ይችላሉ፣ እንደ ውሻ ስሬ አምጥተው የሚተክሉ አሉ። እሱ የራሳቸው ችግር ነው። ቤተክርስቲያን የምታስተዋውቀው ሰማያዊውን ንጉስ ነው። ሰማያዊ መንግስት ነው የምትሰብከው። ፖለቲካ አጀንዳ የላትም። ሰዎች በአየር ላይ ይፈሯታል። ይሄን አትቀማ ምን ያደርግላታል? ምድራዊ ንግስና ምን ይሰራላታል? እሷ ሌሎች ትተው ከቤተ መንግስት እኮ ወደ ገዳም ሄደዋል። መሰረቷ እሱ አይደለም። ፈራ ንጉሱ ስልጣኔን ይወስድብኛል ብዬ ነው እንጂ እሱ በሚያመልከው ፈጣሪማ እንደሱ ቀላል መስሎታል። ከጣዖት ወደ ጣዖት መሸጋገር ይመስል እሰግድለታለሁ ችግር የለውም ማለት። ገብረ ዋህድ ምን ብሎ መለሰ? የትምህርቱን ብቃት በክርስትናው የጸና መሆኑን የተክለ ሃይማኖትን ቃል በደንብ እንደሰማ ነው የሚያስረግጠው ምላሹ። ምን አለ ገብረ ዋህድ?
ቀድሞስ እንኳ ከቤት የሳር ትቢያ እንኳን አልሻም ሲል አልሰማሁምን? ሲሰብከው ነበር ንጉሡን። እሱ ግን አልሰማም። የሳር ትቢያ አልሻም ሲል አልሰማኸው? ስለዚህ ነገር እኔ እጨርስልሃለሁ አትፍራ አለ። ዘመናዊ ደላሎች እንደዚህ አይደል የሚሉት? እኔ እጨርስልሃለሁ ግን ገንዘብ ትከፍላለህ። ገብረ ዋህድ እኔ እጨርስልሃለሁ አለ። ምኑን? መንግስት እንዳይወሰድብህ ከሆነ ፍርሃት ቶ እሱ አይፈልግም። ተክለ ሃይማኖት ምድራዊ መንግስት አይፈልግም። የተሳሳተ ወይም ደግሞ ይሄ ዝም ብሎ በጨለማ የተጻፈ ገድል የሚያነቡ ሰዎች አሉ። ከምድራዊ ነገስታት ጋር ሊያገናኙት ይፈልጋሉ የተክለ ሃይማኖትን ክብር። በጭራሽ የሰማያዊ የሳቸው አይፈልግም። ተክለ ሃይማኖት እኔ እነግርሃለሁ እኔ እጨርስልሃለሁ አለ። ከዛ በኋላ ምን ሆነ? እናንተ አንብቡት እስከ መጨረሻው ድረስ። ንጉሡ አምኖ ተጠምቋል። አይገርማችሁ? ገብረ ዋህድ በተክለ ሃይማኖት ምትክ መንኩሶ ገብረ ዋህድ ማለት ነው። በተክለ ሃይማኖት ምትክ እዛ ደብረ ዳሞ ላይ ያለውን ገዳም ለማስተዳደር በቅቷል። ለ12 ዓመት ማለት ነው። 12 ዓመት አካባቢውን በርዕሰ አበውነት መርቷል፣ ወይም ደግሞ በገዳም አበምኔትነት መርቷል ገብረ ዋህድ ማለት ነው። ያንን አካባቢ ወደ ክርስትና ቀይረውት በዛ ገዳም ብዙ መነኮሳት እንዲሰበሰቡ ተደርጎ በተክለ ሃይማኖት ትምህርት ከዛ እሳቸው ወደ ሌላ ቦታ ሲሄዱ ገብረ ዋህድን ተክተው የገዳሙ አበምኔት ሆኖ አስተዳድሮ አርፏል። ከዚህ አባት ረድኤት በረከት ያሳትፈን። በእውነት አብሬህ ምን ሆናለሁ ነው ያለው? አብሬህ እሞታለሁ። እኛ ከአባታችን ከአቡነ ተክለ ሃይማኖት ጋር አብረን መሞት አንፈልግም? አብሮ መሞት ማለት ምን ማለት ነው? አብሬ እሞታለሁ ስንል ጻድቁ የሚያምኑትን እምነት አምናለሁ፣ ጻድቁ የሚከተሉትን መንገድ እከተላለሁ፣ እንደ ተክለ ሃይማኖት ለእግዚአብሔር ገዛለሁ፣ እንደ ተክለ ሃይማኖት በተጋድሎ እተጋለሁ፣ እንደ ተክለ ሃይማኖት ትሁት እሆናለሁ፣ እንደ ተክለ ሃይማኖት ለሰው አዝናለሁ ማለት ነው። የተክለ ሃይማኖትን እምነት አድርጌ የተክለ ሃይማኖትን አምላክ አድርጌ በሃይማኖቴ እጸናለሁ፣ አብሬ እሞታለሁ። አብሬ እሞታለሁ ማለት እሱ ነው። በጻድቁ ቤት ተወልዶ በጻድቁ ቤት አድጎ በጻድቁ ጓሮ መቀበር ማለት ነው አብሮ መሞት ማለት። በተክለ ሃይማኖት ቤት፣ በተክለ ሃይማኖት ግቢ፣ በተክለ ሃይማኖት ይሄ ግቢና ቤት ማለት ቃል ኪዳን ቅጽሩ ማለት ነው። በሱ ኖሮ እስከ መጨረሻ ድረስ አምኖ መሞት ማለት ነው። አብሮ መሞት። አንዳንድ ሰዎች አብረው ይኖሩና አብረው የሚበሉት ከሌላ ጋር ይሆናል። አብረው ኖረው አብረው የማይሞቱ አሉ። አብረው በክርስትና ይኖራሉ፣ በሞታቸው ጊዜ ደግሞ አስከሬናቸው ሲንከራተት እናያለን። ቤተክርስቲያን እንዳይቀበር ሆኖ ማለት ነው። እግዚአብሔር ከዚህ ይሰውረን። በእውነት እሱ አብሮ መሞት አይደለም። ከቅዱሳን ጋር አብሮ መሞት እሱ ነው። አንተ በዚህ በገድላቸው ላይ እንደዚህ ይላል፣ አንተ ከተቀበርክበት ቤተክርስቲያን፣ አንተ ከተቀበርክበት ቤተክርስቲያንን በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው። ገሃነም አያያትም፣ የገሃነም እሳት ከቶ አያይም። ስሙ በሕይወት መጽሐፍ የተጻፈ ነው። ስሙ በሕይወት መጽሐፍ ያልተጻፈ ሁሉ በቦታ አይቀበርም። አይገርም? እድል ነው ከተክለ ሃይማኖት ጋር ኖሮ ከተክለ ሃይማኖት ጋር መሞት። ከተክለ ሃይማኖት ጋር መሞት ማለት በገዳማቸው ብቻ መቀበር አይደለም። እሱ በሕይወት መጽሐፍ የተጻፈ ነው ይላል። ብዙ ሰው ወደ ተክለ ሃይማኖት ገዳም አስከሬን ወስዳችሁ ቅበሩ ይላል እና እዛ ስለተቀበረ ብቻ የሚጸድቅ ሰው አለ። ይሄን ቤተክርስቲያን አታበረታታም። በነገራችን ላይ ኑዛዜ የምትሰጡ እናቶች አባቶችም ለቤተሰብ ማዘን አለባቸው። እንደው ከሞትኩ በኋላ የራሱ ጉዳይ ብላችሁ አይደለም። የቀድሞዎቹ አመሻሽተው ነው፣ ለቀብራቸው አመሻሽተው፣ ለጉዞ አመሻሽተው ሁሉን አድርገው ከንስሐ አባታቸው ከተነጋግረው እዚህ ጋር እንደዚህ ያለ እዚህ ጋር እንደዚህ ያለ ብለው ስሞት እዚህ ልቀበር። ያሁን እኮ ምንም ነው፣ ዝም ብሎ ብቻ ተናዞ አይጧ እንዳለችው ነው ይባላል። አይጧ ልትሞት ስትል ብዙ አይጦች ከበው ምን አለች አሉ? ፍትሐቴ ጎንደር እንዲሆን አለች። ቀብሬ ደግሞ ደብረ ሊባኖስ። ማነች? አንድ ሽማግሌ አይጥ ኧረ ተይ እባክሽ አላት። እንዲህ አይነት ትዕቢት አሁን ይሄን ማን ይሰማኛል ብለሽ ነው ስትባላ፣ አይ እንደው ለደንቡ ብዬ ነው። ለደንቡም ቢሆን አታውሩ።
ለምንድን ነው ቋሚ የሚሰቃዩ? እዛ ደብረ ሊባኖስ የተቀበሩ አስከሬኖች ልክ ቀብራችሁ ዞር ስትሉ የገዳሙ አባቶች ሲናገሩ ቀባሪው ከሄደ በኋላ ኃይለኛ ድምጽ ይሰማል። ሳጥኑ ወደ ታች ይወርዳል፣ አፈሩ ይመለሳል እንደዚህ እና ተቆፍሮ ሲታይ ሳጥኑ የት እንደገባ ይታወቃል። በሕይወት መጽሐፍ የማይጻፍ መጀመሪያውን እዛ አይቀበርም። ያው ገድሉ ነው የሚል ቢቀበርም ሳጥኑ ይሸሻል። መሬቱ ዝም ብሎ አይደለም፣ ገድሉ ላይ የተጻፈው ዝም ብሎ አይደለም። ስለዚህ አብሮ ለመቀበር አብሮ መኖር፣ ተክለ ሃይማኖት በሚያገለግሉበት መቅደስ ማገልገል፣ ተክለ ሃይማኖት የሚያመልኩትን ክርስቶስን በትክክል ማምለክ፣ ይቀበሉት የነበረውን ቅዱስ ሥጋና ክቡር ደም መቀበል፣ ይፈትቱት የነበረውን ቅዱስ ሥጋና ክቡር ደም በንጽህና በቅድስና መፈተት፣ ከተክለ ሃይማኖት ጋር መኖር፣ ከተክለ ሃይማኖት ጋር መሞት፣ ከተክለ ሃይማኖት ጋር መቀበር። ማንም መደዴ ተነስቶ ስለ ቅዱሳን ሲናገር እሱንስ አልሰጣችሁም አብሬ እሞታለሁ። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን፣ ይቆየን። ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማል። በእውነት ለመምህራችን የበለጠ እንዲያገለግሉ ሀብተ መምህራንን ያድልልን።